We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሄ ብሬኪንግ ኒውስ አለ። ከብሬኪንግም ሄር ዊ ጎ ብሩኖ ጉሜሬሽ ሮድሪጌዝ ሞዬራ በይፋ የአርሰናል ተጫዋች ሆኗል። ሄር ዊ ጎ አርሰናልና ኒውካስል በብሩኖ ጉሜሬሽ የሽያጭ ሂሳብ ላይ ሙሉ በሙሉ ተስማምተዋል። ብሩኖ ጉሜሬሽም ነገ ማለዳ ላይ በለንደን ሶባር ሪያልቲ ልምድ ማዕከል ላይ ሜዲካሉን ይሰጣል። እንደምን አላችሁልኝ ክቡራን አድማጮቻችን፣ በድጋሚ ቪዲዮ ነው የተገናኘ ነው። ማለዳ ላይ በሌላ ቪዲዮ ተገናኝተን ነበረ። አርሰናል ዛሬ ጨዋታ መሮን ተከትሎ የብሩኖ ጉሜሬሽ ዜና እውን መሆኑን ተከትሎ በሌላ ብሬኪንግ ኒውስ ተገናኝተናል ማለት ነው። ስለ ዝውውሩ እናወራለን፣ ብዙ ነገሮችን የምንነጋገረው እንዲሁም አርሰናልና ሪያል ማድሪድ በድጋሚ ሊወያዩ የሚችሉበት እድል አለ። አይሚን ቪኒ ጁኒየር በይፋ ከሮክ ኔሽን ኤጀንቱ ጋር ከሪያል ማድሪድ ጋር አሁን እየተደራደረ ይገኛል። እናም የመጨረሻ ውጤታችሁ ምን እንደሆነ አልታወቀም። ማርካን እንጠብቃለን። ከሰዓት በኋላ አዲስ ዜና ልንሰማ እንችላለን በቪኒ ጁኒየር የዝውውር ጉዳይ ላይ። ከሪያል ማድሪድ ይወጣል ወይስ ይቆያል? ዛሬ የመጨረሻ ውሳኔ ይሆናል። ሮክ ኔሽን ቪኒ ጁኒየርና ሪያል ማድሪድ ዛሬ በጠረጴዛ ዙሪያ አሁን እየመከሩ ይገኛል። እሱንም እናወራለን። የትኛው ሚዲያ እንደነገረን እንሰማለን። እንኳን ደስ አላችሁ ማለት እንወዳለን። ከመሸጋገሪያ ሙዚቃ በኋላ እመለሳለሁ። እናንተ ላይክ አድርጉ፣ ደስታችሁን በኮሜንት መስጫ ላይ ዌልካም በሉት ብሩኖ ጉሜሬሽን። እንዲሁም ደግሞ ለብዙ የአርሰናል ደጋፊዎች እንድንደርስ ሼር ማድረግ ብችሉ በጣም ደስ ይለኛል። አብራችሁን ቆዩ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ኖርዝላንድ ፎሬቨር በጥቂቱ አድምጠን እንመለሳለን። ይሄኛው እንግዲህ የማለዳ ሁለተኛ ዜናችን ነው የሚሆነው ማለት ነው። ቀድመን በሰራንላችሁ ፕሮግራም ላይ አርሰናል ወደ ደብሊን አየርላንድ አምርቷል ራቢትስን ሊገጥም ብለን በዛው ማያይዘን በ24 ሰዓት ውስጥ የብሩኖ ጉሜሬሽ ዝውውር እንደሚጠናቀቅና ሜዲካሉን ለማድረግ ፍቃድ እየጠበቀ እንደሆነ ከላማንጋ ስፔን ግዛት ወደ ለንደን ሶባር ሪያልቲ ልምድ ማዕከል ለመሄድ ፍቃድ ብቻ እየጠበቀ እንደሆነ ፕሮግራም ሰርተንላችሁ ነበረ። እናም የአርሰናልና የኒውካስል የመጨረሻ ድርድር በጣም በአሪፍ ሁኔታ ተጠናቋል። ሳኒኬሽን ብሎታል ዴቪድ ኦሬስተን ፍቃድ አግኝቷል። በመጨረሻ ኒውካስል ብሩኖ ጉሜሬሽ ለመሸጥ በ75 ሚሊዮን ፓውንድ በደንብ አዳምጡኝ፣ በ75 ሚሊዮን ፓውንድ ለመሸጥ ተስማምቷል። ያ ማለት በ87.48 ሚሊዮን ዩሮ ወይም ደግሞ በ100 ሚሊዮን ዶላር ለመሸጥ ተስማምቷል ማለት ነው። ኒውካስል በጣም ረዥም በጣም አሰልቺ ድርድሮች ነበራቸው። ሁለቱም ሁለት ጽንፍ ነበራቸው። አርሰናል ከሎር ፊ ነበር የተነሳ ከዝቅተኛ ሂሳብ፣ እነሱ ደግሞ ላርጀር ፊ ከሚሉትና የቀድሞ የውል ማፍረሻው ላይ ነበር የተነሱት። አርሰናል ለድርድር 55 ሚሊዮን ዩሮ 55 ሚሊዮን ፓውንድ ይዞ ሲቀመጥ ኒውካስል ደግሞ 100 ሚሊዮን ፓውንድ ይዞ ነበር የተቀመጡት። በመሃላቸው የ45 ሚሊዮን ፓውንድ ክፍተት ነበር። ሌላ አንድ አማካይ የምታስፈርሙበት ገንዘብ ልትሉ ትችሉ ይሆናል። ይሄን ነው ለማጥበብ የሞከሩት ይለናል ዴቪድ ኦሬስተን ማለት ነው። እናም በመጨረሻ ሆኗል። ትናንትና ነበር የመጨረሻ መስማማታቸው። እናም በአንዳንድ አከፋፈል ጉዳዮች ላይ ዛሬ ማለዳ ሲወያዩ ከቆዩ በኋላ አሁን ሙሉ በሙሉ ብሩኖ ጉሜሬሽ ሜዲካሉ እንዲያደርግ ከኒውካስል ፍቃድ አግኝቷል። ከላማንጋ የኒውካስል ካምፕም ወጥቷል። ነገ ወደ ለንደን ዛሬ ወደ ለንደን ይበራል። ነገ ማለዳ ላይ ሜዲካሉን በለንደን በአርሰናል ሶባር ሪያልቲ ልምድ ማዕከል ይሰጣል። እንዲሁም አርሰናል ከደብሊን ዛሬ ምሽት ተጫውቶ ሲመለስ ከአርሰናል ስኳድ ጋር ከሚቀጥለው ቅዳሜና እሁድ ጀምሮ እረፍት ይሰጣቸዋል። ከሚቀጥለው ቅዳሜና እሁድ ጀምሮ ልምዱን መስራት ይጀምራል ማለት ነው። ለኮሞ የወዳጅነት ጨዋታ ደግሞ ዝግጁ ይሆናል። በጣም አስደናቂ ዜና ነው የሰማነው። ግን ይሄ ብቻ አይደለም። ዛሬ ማለዳ የተሰማው ዜና አስደናቂ ዜና ሌላም አለ። የቪኒ ጁኒየር ዜና ተሰምቷል። መልካም ይሁን
መጥፎ ይሁን እንዴት ሆነ አልታወቀም። ግን የቪኒ ጁኒየር ወኪል ወይም ደግሞ ሮክ ኔሽንን ወክሉ የሮክ ኔሽን ባለቤት ጄዚ እንደሆነ ታውቃላችሁ። አሜሪካዊ የራፕ አቀንቃኝ የቢዮንሴ ባለቤት ማለት ነው። እናም ቪኒን የሚወክል ከሮክ ኔሽን ውስጥ ቪኒን የሚወክለውና የሮክ ኔሽን ፕሬዚዳንት የሆነው ሰው ባለቤት ሲሆን ፕሬዚዳንት ወደ ለንደን አምርቶ ነበር ከሁለት ቀናት በፊት። ለምን እንደሆነ አልታወቀም። ግን ራሱ በትዊተር አካውንቱ ላይ ወደ ለንደን እየበረረ እንደሆነ ጻፈ። ከዛ በኋላ ዛሬ ወደ ማድሪድ ተገኝቻለሁ እና ቁርስ የተመገብኩ ነው ብሎ ፖስተ። ኤል ቼንቴሮ የሚባል አንድ የስፔን ጋዜጣ ደግሞ ምንም ነገር ድብቅ ነገር የለም ብሏል። ዛሬ የመጨረሻው የቪኒ ሁኔታ ይለይለታል። ማድሪድና እንዲሁም ደግሞ የቪኒ ሮክ ኔሽን ዛሬ የመጨረሻ ድርድራቸውን ያከናውናል። እሱን ዴቪድ ኦርንስን ከሁለት ቀን በፊት ነግሮን ነበር። በ24 ሰዓት ወይም በ48 ሰዓት ውስጥ የቪኒ ጁኒየር ወኪሎች ከሪያል ማድሪድ ጋር የመጨረሻ የሚባል ድርድሮችን ያከናውናሉ። ዛሬ ሆኗል። ስለዚህ ዛሬ ከሰዓት በኋላ በጣም ትልቅ ዜና ከማርካ እንሰማለን። ምክንያቱም የማድሪድ ዘገባ ነውና የማድሪድ ዘገባዎችን ቀድሞ የሚነግረን ማርካ ነውና ማርካ ዛሬ ከሰዓት በኋላ በጣም ትልቅ ዜና እንሰማ። ስቴይ ቱንድ ይላሉ የቲክቶክ ሰዎች ወይም ደግሞ ላይቭ ላይ እንድጠብቋቸው የሚፈልጉ ሰዎች። ስለዚህ ዛሬ ሶሻል ሚዲያ ላይ እንዳጠፉ በእርግጠኝነት ትልቅ ነገር ይሰማል። ቪኒ ጁኒየር በሪያል ማድሪድ ኮንትራቱን አድሶ ይቆያል ወይም ኮንትራቱን ለማደስ የሚሆን ስምምነት ከሪያል ማድሪድ ጋር ይደርሳል ወይም ደግሞ ኮንትራቱን ሲያድስ በማድሪድ ቤት ይቆያል፣ የሚቀጥለው ዓመት በነፃ ይለቃል ወይም ደግሞ ሪያል ማድሪድ ቪኒ ጁኒየር ለመሸጥ እንደተስማማ ወይም ደግሞ ባቀረቡለት ገንዘብ ካልተስማማ ሊሸጡት እንደሆነና ሊደራደሩ በራቸው እንደከፈቱ ያሳውቁታል። ከሶስት አንዱን ዜና ዛሬ እንሰማለን። ስለዚህ ነገ ማለዳ አርሰናል ለዝውውሩ ለቪኒ ጁኒየር የመጀመሪያ ቢድ ወይም ደግሞ የመጀመሪያ ድርድር ሂሳብ ሲያቀርብ ልንሰማ እንችላለን። ስቴይ ቱንድ እሱን እንሰማለን ማለት ነው። በጣም ትልቅ ነው። ሁሉም ልትሉ ትችላላችሁ። ሁሉም ከስፔን የሚወጡ በተለይ ደግሞ ከዋና ከተማ የሚወጡ ሚዲያዎች በሙሉ የሪያል ማድሪድና የቪኒ ጁኒየር ወኪል የሆኑት ሮክ ኔሽን የመጨረሻ ድርድራቸውን ዛሬ ብቻ ሲሆን አሁን እያረጉ እንደሆነ መግለጽ ችሏል። አሁን ነው የምላችሁ እያረጉ እንደሆነ መግለጽ ችሏል። ወደ ዚህኛው ዝውውር እንመለስ እስኪ። አርሰናል አምቢሽኑን ማሳየት እንዳለበት ብዙ ጊዜ ስንነጋገር ነበር አይደለም እና ኤሌን ሚስለርን አስፈርሟል፣ ግብ ጠባቂውን ማለት ነው እና ደግሞ ክርስቶስ ዞሊስን አስፈርሟል። ግን አምቢሽን እሱ አይደለም። የዋናውን ስኳዳችሁን ወይም የመጀመሪያ 11ዳችሁን የሚያጠናክር ዝውውር ያስፈልግ ነበረ እና ሚካኤል አርቴታ ደጋግሞ ያን ተናግሯል። ጆሽ ኮሮንኬ እንደሚያደርጉት ተናግሯል። ግን ሲያስፈራ ነበር። በተለይ ደግሞ የአርሰናል ኦፊሻል የመጀመሪያ ቢድ ውድቅ ካረገ በኋላ ኒውካስል ድርድሩ እንዴት እንደሚሄድ በጣም ትልቅ ስጋት ነበረ በብሩኖ ፈርናንዴስ በብሩኖ ጉሜሬሽ እና በአርሰናል ጉዳይ ላይ ማለት ነውና በመጨረሻ ሆኗል እና አርሰናል አምቢሽኑን በደንብ አሳይቷል። ሉክ ተመልከቱ፣ የአርሰናል የአማካኝን ስፍራ ማለት ነው። አርሰናል ሻምፒዮንስ ሊግ ፋይናል ላይ የተጫወቱ በራይስ እና በሉዊስ ማይሊ ስኬሊ ነው እና አርሰናል 1-0 መርቷል። ጨዋታው ሊያሸንፍ በጣም ተቃርቦ ነበር እስከዛች መጥፎ ፍጹም ቅጣት ምት ድረስ ማለት ነው። አስቡት፣ ያ አማካኝ ስፍራ ማርቲን ዙቢሜንዲ የሚባል በጣም አስደናቂ አማካኝ ስፍራ ተጫዋችን የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ቤንች አድርጎ ነው አርሰናል የተጫወተው ማለት ነው። አመቱ ሙሉ በጥሩ ግልጋሎት ሰጥቶ በርናውት ያደረገን ተጫዋች ማለት ነው። እንዲሁም እዚህ አማካኝ ስፍራ ውስጥ አንድ በጣም ጥሩ ተጫዋች አለ ሜሪኖ፣ እንዲሁም ከሀበርት ወደ ኋላ መምጣት ይችላል ማርቲን ኦዲጋርድ አለ። አሁን ብሩኖ ጉሜሬሽ ነው እዚህ ጋር የተጨመረ ማለት ነው። አርሰናል በየትኛውም የአማካኝ ጥምረት የትኛውም ክለብ ሊያፈራርስ በሚችል ጥምረት ውስጥ መጫወት ይችላል። እንዴት እንደሚሆን አላውቅም፣ ግን አስቡት እና አንድ ነገር ልናገር። ብሩኖ ጉሜሬሽ ከዲክላን ራይስ ጋር ሊጨምር ይችላል። ማርቲን ኦዲጋርድን ከፊታቸው ወይም ኤብሬቺዜን ከፊታቸው አድርጎ ዘናምበር 1 ብሩኖ ጉሜሬሽ ከዲክላን ራይስ ጋር ማለት ዲክላን ራይስ ከዙቢሜንዲ እንዲሁም ደግሞ ከብሩኖ ጉሜሬሽ ጋር ተጣምሩ ይችላል። ይሄ ሞንዱል በጣም ሰፊ ነው። በተለይ በትልልቅ ጨዋታዎች ማለት ዙቢሜንዲን ወደ ኋላ 6 ቁጥር አድርጎ ከቦክስ ቶሎ የሚገባ ዲክላን ራይስን እንዲሁም ሌት ካሜሩን የሚገባ ብሩኖ ጉሜሬሽን 2-8 ቁጥሮችን አድርጎ ከዙቢሜንዲ ጋር ሊጫወት ይችላሉ። 10 ቁጥር ሳይጠቀም አርሰናል በተለይ ይሄኛው ለፊት መስመር ተጫዋቾቹ ለቡካዮ ሳካና ሜቢ ቪኒ የሚመጣ ከሆነ ትልቅ የነጻነት የሚሰጥ ይሆናል ማለት በጣም ትልቅ ነጻነት የሚሰጥ ይሆናል ማለት ነው ለማጥቃቱ። ሉዊስ ማይሊ ስኬሊ ደግሞ አለ እና ሉዊስ ማይሊ ስኬሊ ኖርማል ማቴሪያል አይደለም። ሉዊስ ማይሊ ስኬሊ ማለት ከአንድ አመት በፊት ለአርሰናል በትልልቅ ጨዋታዎች ውስጥ የተጫወተ ሪያል ማድሪድ ባክ ቱ ባክ ስናሸንፍ ሜዳ ውስጥ የነበረ በዚህ ውድድር አመት ደግሞ ባሳለፍነው ማለት ነው በሻምፒዮንስ ሊግ ፍጻሜ ላይ መጫወት የቻለ ፍጹም አስደናቂ አማካይ ስፍራ ተጫዋች ነው። ቦታውን ተሰጥቶት ማለት ነው። ባለፈው ከሄሮና ጋር በነበረው 6 ቁጥር 8 ቁጥር መሆኑ እንደሚችል ያሳየ ተጫዋች ነው። እሱ አለ ሲዝኑ የሚጀምረው እሱ ነው
ምንም ጥያቄ በሌለው ጉዳይ ሲዝኑ የሚጀምረው እሱ ነው እና የአርሰናል የአማካኝ ስፍራ ለማሰብ ይከብዳል። ለተቃራኒ ቡድኖች ለእኛ እፎይታ ነው። አሁን ማንኛውም የአማካኝ ስፍራ ተጫዋች ጉዳት ቢያጋጥመው እንዴት መተካት እንደሚችል በጣም ቨርሳታይል በሆኑ የአማካኝ ካታጎሪዎች ተሞልቷል አርሰናል። ራይስ የሆነ ነገር ቢያጋጥመው ብሩኖ ጌሜሬሽ ከዙቢሜንዲ ጋር ወይም ደግሞ ከሉዊስ ማይልስ ስኬሊ ጋር ይጣመራል። ብሩኖ ጌሜሬሽ የሆነ ነገር ቢያጋጥመው ዙቢሜንዲ ከራይስ የባለፈው ዓመት ጥምረት ማለት ነው። ስኬሊ ቢያጋጥመው ምንም አይነት መሀል ላይ ምንም አይነት ስህተቶች ቢያጋጥሙ ጉዳቶች ቢያጋጥም የአቋም መዋዠቆች ቢያጋጥም በጣም ከፍ ያለ ነው። በጣም አዝኛለሁ በመውጣቱ በክርስቲያን ኖርጋርድ ማዘን መውጣት ይገባ ይሆናል፣ ግን ለአርሰናል ከነበረው ፍቅር አንጻር ከዚህ በላይ ከፍ ያለ የጨዋታ ቁጥሮች ቢኖሩት በጣም ደስ ይለኝ ነበር። አርቴታ ብዙ አላምነውም እና ለመጀመሪያ ጊዜ ኮንትራት ሲፈርም ታስታውሳላችሁ እንዴት እንዳለቀሰ ከልጁ ፊት ህልሙ እንዴት ተሳካለት። የአውሮፓ ሻምፒዮንስ ሊግ መጫወት በትልቅ ክለብ ውስጥ ያን አድርጓል ወጥቷል እና አዝኛለሁ። ግን ክርስቲያን ኖርጋርድ ተጫዋች በብሩኖ ጌሜሬሽ መተካት ግን ምን አይነት አፕግሬድ እንደሆነ ማመን ይከብዳል። አርሰናል ያን ነው ማድረግ የቻለ አርሰናል እሱን ነው መፈጸም የቻለና የሚገርም ነገር ነው። ሰምተናል። ብሬኪንግ ኒውስ ነው። በጣም ብዙ ማች አናላይሲሶችን ስለ ብሩኖ ጌሜሬሽ እናወራለን። አርሰናል እንዴት ሊጠቀምበት እንደሚችልም በደንብ እንነጋገራለን። በጣም ደስ ብሎኛል። ስሜቶቻችሁን ብትጽፉልኝ በጣም ደስ ይለኛል። ሁላችሁም ማለት ነው በዩቲዩብ ስቴይ ቲዩንድ። ስለ ቪኒ አዲስ ነገር የመኖር ድሮ በጣም ሰፊ ነውና አየር ላይ አትጥፉ። ስላገኘኋቸው በጣም ደስ ብሎኛል። ስለ ቪኒ ግን በጣም ስለ ብሩኖ ጌሜሬሽ ዌልካም ብትሉ በጣም ደስ ይለኛል። እወዳችኋለሁ። ባይ